የሚባል ነገር ሼም የሚባል ነገር ምናምን ሁሉ የረሳው ከማይሆን ሰው ጋር ከገጠመ በኋላ ነው። አሁንስ ድሮም ስነ ስርዓት የነበረውን ማንነቱን ይዞ መጥቷል። ሰው ያንን ነገር አክሰፕት ልታረጉት ይገባል። የድሮ ማንነቱ ማለት የድሮ ምናምን የምትሉት የሚጋፋው የሚከራከረው ምናምኑን መተውል ይሄ ደስ ይላችሁ የሚገባው በጣም ደስ ይላችሁ የሚገባው የተረጋጋ ሰው መሆኑ በፊት ነው የማውቀው። በፊት ስነ ስርዓት ያለው በፊት የተረጋጋውን ማንነቱን ነው የመለሰው ሰው። እኔ በዚህ ደስተኛ ነኝ። አይደለም አንቺ ይሄንን አሁን አወራሽ ሰማሁሽኝ። አንቺ ከኔ ጋራ እንደዛ በሚሆን ሰዓት በሚያጠፋ ሰዓት እንደዚህ በሚሆን ሰዓት እንደዚህ አልሆናችሁም አልሽ። አሁን ያ ሁሉ ነገር ክደሽ ከሆነ እሰየው ችግር የለውም። ለምን እንደሆነ ታውቂያለሽ። እኔ አንቺ እንዳመለካከትሽ ችግር የለም። አሁን ዛሬ ላይ ግን እኔ ካንቺ ጋር ልከራከርም አይደለም አመጣጤ፣ የሆነ ነገርም እንዲፈጠር አይደለም አመጣጤ። ገብቶሻል አይደለም? ምንም ይፈጠር ነገር የለም። ቡዜው ምንም አይፈጠርም። እንድታስረጂኝ ፈልጋለሁ አለችኝ። እያስረዳኋት ነው። ግን ሩታ ያለፉት ነገሮች እያነሳሽ ነው ያለሽው። እሺ ወደ አለፉት ነገር ስንመለስ ብዙ ነገር እኮ አሳልፈናል ሩታ። ይሄ ልጅ ዛሬ ላይ ይሄ ልጅ እኔ ያልኩት አንቺን ይምረጥ እሱን ይምረጥ። የዛሬው ጉድ ያስጠጣል። የዛሬው የአብርሽና ሩታ ሄርሜላ ጉድ ያስጠጣል። ይሄንን ቪዲዮ እስከ መጨረሻ አይታችሁ ኮሜንት የመጻፍ የእናንተ መብት ነው። የእናንተ ማስተካከልም ሆነ ማጥፋት ያለባችሁ እናንተ ናችሁ ብዬ ስለማስብ ዛሬ ሄርሜላ ጉዷ ተጋለጠ። አብርሽ ሰዓቱ ላይ ያረግሽው ነገር አልገባኝም፣ ሰዓቱ ከወለቀ በኋላ ሰላሜን አገኘሁ ነው ያላት። እናንተ አብርሽ ዛሬ እኮ ሄርሜላን አወረዳት። ሰው በጥርጣሬ ሲያወራ በግልጽ ሰዓት ያልሽው ለምንድን ነው? ያረግሽበት ነገር አለ ሰዓቱ ላይ ያላት። እናንተ እንጉር ነው። ለማንኛውም ዛሬ መጥቼላችኋለሁ። ፋፊ ወልየዋል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የመሰላችሁን የመጻፍ መብት አላችሁ የኔ ውዶቼ ማሮቼ። እኛ በዛ አይነት ነገር አናምንም። የሩታና የአብርሽ ወደንሶች እኛ ሃይማኖት ዘር የለንም። እኛ በማንነታቸውን የወደድናቸው ሙስሊም ክርስቲያኑ እምነት ያለው የሌለው የሚከተላቸው ጀግኖች ነበሩ። ዛሬ ላይ ግን አንድ ሆሳ ሴት መታ ስማቸውን በጣም አበላሸችው፣ አስተሳሰባቸውን ቀየረችው በመጥፎ። በጣም ነው የሚያሳዝነው። ግን በጣም ነው የሚያሳዝነው ፋሚሊ በእውነት ነው የምላችሁ። ሀብሉ ይወጣው ግን እንደዛ ብሎት የተለየ ነገር አለ ልጁ ያው ነው። ገብቶሻል አይደለ? እጮና ማለት ነው። 3 ቀን እዚህ ቆይ። በጣም ደጋግሜ ለምንሻል። አታስመስል ዳኒ፣ በእናትህ አላስመሰልኩም። ገባሽ አይደል? አስመሰልክ። ከዚህ በላይ አስመስል ገና አደርገዋለሁ። ይሄ ደግሞ ቃሌ ነው። አሳዝን ነው። እሺ ምንድን ነው? እሺ ዳኒ ምን እንደሆነ አሳይሻለሁ። ለሁለት ጥቅም ባንትን በንልም ደውዬ አለሁልሽ እና እውነት አለመቆም በዚህ ያህል ሰው በነፈሰበት መንፈስ እኔ እንደዚህ አይቻላል። ምንድነው ስለተፈጠረ ትንሽ ስላልነበርኩም እስቲ ንገሪኝ። ያ ነገር የለም ስለመናገር ማለት አብርሃም እና ደግሞ ሀብሉ ላይ የምትታሰርታበት ነው ማለት የሌላው ምንም አይመስለኝም። ማለት እንደዚህ ቢጽፉ ኮሜንት ምናምን ቢያደርጉ ምንም ከቁም ነገር አልቆጥረውም። የሚያውቁኝ ሰዎች አጠገብ የነበሩ ሰዎች እንደዚህ አይነት ነገር እንደማላርቁ የኔን ነገር በዚህ ልክ ለማበላሸት እና የኔን ስም ለማጠልሸት የሚሄዱበት ርቀት ቢያስገርመኝም ምንም አይመስለኝም እውነት ለመናገር። ምክንያቱም እውነቱን እኔ አውቀዋለሁ አገቄ ስለማውቀው ምንም አይመስለኝም። ይሄ ሰው መልካም ነው፣ ሰው ጥሩ ነው ብለሽ ያሰብሽው ሰው ነገሮችን ሲረዳና ሲያይ ትንሽ ደብር ታቋለች። ዴቭን ያውቀዋል እና የሰው ወሬ ሰምተው በዚህ ልክ እኔን እሳቸው ቢደብረኝም ምንም አይመጣም። እውነቱን አውቃለሁ። መጥፎ ነገር ሊሰራበት ይቅርና መጥፎ ነገር እንኳን ባጠገቡ የሚያልፍበት ነገር አይደለም እንኳን ሊሰራበት ይቅርና ማለት ነው። እና ሲቀጥል እኔ የልጅ አባት ነው። ይሄ ልጅ አባት ላይ እንደዚህ አይነት ክፋት ታረጋለች ብላችሁ ማሰባችሁ ራሱ የሚገርም ነው። እንዴት ነው ልጅ እንዲያድግ የሚፈርድበት? እንጠይቀኛል እኮ አሁን እንዴ ልጅ ያድጋል እኮ እንደዛ አይቀርም። ነገር አላስቀምጥለትም። አባቱን ወልቼ አባቱ ነገር ሆነ እንዲያብድ ነው እንደምታረጋው አቅሉን እንዲስ ነው። በታሪክ ሊጎዳው አልችልም። ረዳት አይገባም ማለት እውነት ነው። አብርሃም የልጅ አባት ነው። ሰዎች አይደሉም። ፕሮሰስ ውስጥ የነበሩ ሰዎች ናቸው። የታለ መጣላት አለ። ሰው ነው ይታረቃል። አለቀ። ነው አልገባኝም። አስረን የሆነ ነገር የምናደርገው ሰው አይደለም። በምርጫው ሲሄድ ምንድነው የተለየ ነገር እያመጡ 30 እሱ ነው። ሁለተኛ ነገር ደግሞ ምርጫ ምናምን ብቻ ሳይሆን ማለት
ካወለቁለት በኋላ እኮ የሆነ ነገር ሪያክት ማድረግ ይጠበቅበታል። ኧረ አንቺ ወሰዱኝ ልጄ ጋር ወሰዱኝ ያለው ምን ፈልጋለሁ ሰሞኑ አሁን የምትሆኝ ነገር ማለት ትክክለኛ ነገር መናገር ትክክል ነው። እነሱ ቆም አንደኛ አልነበርኩም ስለዚህ ማውራት የለም። መጠየቅ ነው ላይ ያየሽ እንጂ ያኩሽ ካለው ተለቅ ነገር ይለያያል። አብርሃም ትክክል ሆኖ ማሰየው ነው ከድሮማ አሁን አስወጪኝ ነው አይደለም የሚያሳስብ ያየውን አይደለም። በመጀመሪያ ደረጃ ሀብሉን አወጣችሁት አይደለም ምንም እንዳልሆነ ካወቃችሁ ሰው እስኪመጣ መጠበቅ ይላ መጥራት ምናምን ከሱ ጋር ቤቱን በትኖ ምናምን ሌላ ላይፍ ውስጥ ሲገባ ምንም ያልመሰላችሁ ስንትና ስንት ነገር ሲያደርግ ምንም ያልመሰላችሁ ዛሬ ከኔ ጋራ ሲሆን ይሄን ሁሉ አተካራ ማንሳቱ ተገቢ አይደለም። ሲቀጥል ደግሞ ልክ እንዳገኛችሁት እንደ እህትም እንደ ጓደኛም እንደ ቤተ ዘመድም በፍጥነት ሐኪም ቤት ወይ የሆነ ቦታ ልትወስዱት የሚገባው እንጂ ሌላ ሴት ጠርታችሁ እቺ ፍቅረኛ ናት ከሷ ጋር አወካለሁ ምናምን አልፈልግም እያለ እኔ እኮ አድርግ ኖ ወይ እንደመጣ አልመጣሁም አውርታችሁ አብሉን አውጥታችሁበታል። እዚህ እንድታደር እዚህ እንድትወስዱ ረጅም ደቂቃ ገባችሁ አይደለ? ይሄንንም ደግሞ የሰማሁት በቃ ኦልሬዲ ሰምቻለሁ። ምናልባት አሁን እዚች ጋር ስሙ መጥቀስ ላይ ይጠበቅብኝ ይችል እንደወሰዳችሁ የነገረኝ መጣሁኝ። ቤቱን ኤፋ ደወልኩለት ይዞኝ መጣ። ስለዚህ እውነት አልደበራችሁ? ያኔ እኔ ስንትና ስንት ነገር ሳሳልፍ ምንም ያልመሰላችሁና የሆነ ከጎኔ ለመሆን እንኳን ያልሞከራችሁ ሰዎች ዛሬ የሆነ ነገር ተፈጠረ ሲባል ከአንዳንድ እንደዚህ ለማድረግ ማሚ ሬቺ መርጦ አብርሃም ድሮም የተረጋጋ ሰው ነው። ምንድነው አብርሃም ሰው አለ ብዙ ሰው ኦፍኮርስ በጣም ብዙ ሰው መምረጡ ልጁን መምረጡ ቤቱን ለማስተዳደር መወሰኑ በዚህ ለአንተት ምን አግብቷቸው የጀመረው ተቀበዝባዥ ሰው ልክ ይወጡ ሲገባ ነው። እሱም ልክ ያልሆነ ነገር ማድረግ የጀመረው ነውር የሚባል ነገር ሼም የሚባል ነገር ምናምን ሁሉ የረሳው ከማየው ሰው ጋር ከገጠመ በኋላ ነው። አሁንስ ሰዓት የነበረውን ማንነቱን ይዞ መጥቷል። ሰው ያንን ነገር አክሰፕት ልታደርጉት ይገባል። አሁን ማንነቱ ማለት የድሮ ምናምን የምትሉት የሚጋፋው የሚከራከረው ምናምኑን መተውል ይሄ ወደ ስሜቱ ማቀው በፊት ስነ ስርዓት ያለው በፊት የተረጋጋውን ማንነቱን ነው የመለሰው። ሰው እኔ በዚህ ደስተኛ ነኝ። አለ ሌላ ፈዋሽ ታደርጋለህ ምናምን ብሄራ ተረጋጋ እንጂ እንዲጎዳት ማንም እንዴ ስጋዬ ናት እኮ ከሆነ ጠይቃችሁ ነው ወይስ እኔና እሷ አንድ ላይ ስለሆናችሁ የደበራችሁ? እችን ብቻ ነገሩኝ። መሆናችሁ ማናችንም ችግር የለም። ትናንትና ከአንቺ ዳትንጣ ፍቅረኛ ናት ተሳምህ እንጂ ምን ችግር አለው መባባሉ? እኮ ከሁሉ በላይ እሷም ቢረሳ ነበር ክፋቱ። ቆይ እንት የመጣች ልጅ ናት። አንዳንዴ ቆይ ብዙ ሄርሜላ እኮ ትናንት የመጣች ልጅ ናት። እናንተ ብቻ ጎተትና ፍቅረኛ ናት ብሎ ማስታወሻ ሌላ ነገር አሰርታለች የሚል ነበረ። ልክ አብሉ ሲልክና ሌላ ነገር ደግሞ ለመቀበዣሸር ለምን ትሞክር? እሺ ወድን ነው እሺ ያኔ ስሚ እሱን ታይቆስ እንዲደረግ ያደረጉም እያወቁም ያሉት ከእናንተ ሀሳብ ጋር ከነ አልስማማም። ኡዚ ይቅርታ አድርግልኝ። ይሄ ተስማሚ አይደለም። ልጁን አሁን የምፈልገው ንግስቷ ሩታ ሀብቴ እንግዲህ ተመሸን ቢሆን ቪዲዮ ለቃልናለች። በጣም የሚገርም መይረም ከሷ ጋር ሆና ከጎን ሆናለሁ ብላ መታለች። እንዲሁም ሰዎች ግን እንደው እኔ በጣም የሚገርም ነገር እኮ ቲክቶክ የሚጣሉ ሰዎች በጣም የሚያመኝና በቃ እናደዳለሁ። እነሱ ለሚሰደቡት እነሱ ዝቅ ለሚደረጉት እኔ በቲክቶከሮች በጣም ነው የምናደደው። ብላም ብትሉ ተው ሲሏቸው ይብስባቸዋል። አትጣሉ፣ ስራ ላይ ናቸው እነሱ። ተው ጠብም ቢሆን እነሱ ዶላር እያገኙ ነው እየበሉ እየጠጡ ነው ስላቸው የሆነ ቅናት መንፈስ ይመስላችኋል መሰል። እኔ በስድብ አልቀናም። በነገራችን ላይ ፋሚሊ በእውነት ዛሬ ሩታና ዳኒ መይረም ብዙ እየተነጋገሩት ላይ ወር ሰዓቱ ከወለቀ ነው ሰላሙን ያገኘው ልቡ የተመለሰው። የድሮውን ባሌን አግኝቼዋለሁ፣ የድሮ ማንነቱን አብርሽን እጅ ገብቶልኛል። እስከ ዛሬው ማንነቱ የሚያሽቃብጥ የሚዘል ያምናም እኔ በመጀመሪያ ትናንትና ተናግሬያለሁ። የድሮ ማንነቱን አብርሽ ገና አየሁት ብዬ ነበር። ሩታም ዛሬ ባሌን የድሮውን ነው ያገኘሁት። እስከ ዛሬ ያደርግ የነበረው ከዛች ከዘላን ጋር አብርሽ አልነበረም። አብርሽ ማቀው የተረጋጋና ያምርጥ ሰው እጅ ገብቶልኛል። እኔ እፈልገዋለሁ መረጋጋቱን። እኔ ባሌን ወዳለሁኝ፣ አረካቱ ተመችቶኛል። ምን አገባችሁ? አብርሽ ለኔ የድሮ አብርሽን ታውቁታላችሁ። የማያውቅ ያውቀዋል። እኔ ያውቀዋለሁ። ባሌ የተረጋጋ ነው። እስከ ዛሬ ያደረገው ነገር አብርሽ አልነበረም፣ በራሱ አልነበረም፣ በሌላ ነገር ነው የሚመራው። ስለዚህ እኔ አብርሽ ትክክለኛ ባሌ ጤነኛ ነው። ምን እንዳረጋችሁ የኔና አብርሽ መታረቅ እንደዚህ ያናዳችኋል አልመሰለኝም። እናንተ ምስምሳችሁን ነገረቻችሁ እኮ ዛሬ። በእውነት ነው የምላችሁ።
እኔ በቃ ብዙ ጊዜ የምናገረው ነገር ይሄ ነበር። አብርሽ አልታመመም። አብርሽ አሁንም ከሄርሜላ መራቅ የሚፈልግበት መንገድ ብቻ ነው። አይፈልጋትም። በጣም ራስ ወዳድ ሴት ወንድ ልጅ አይፈልግም። አብርሽ ከራስ ወዳድ ሴቶች ጋር ሆኖ እንኳን እሱ አይደለችም ከአቢላ ጋር የምትሰራው ሴትዮ ጤነኛ አይደለችም። የሩታን ስም ሳልጠራች አትሰራም። አንድ አይነት ሀሳብ ያላቸው እዛ ሰፈር ሩታን ለበቃ ቅናት እንዲህ ነው የሚያደርጋቸው። ለምንድን ነው ግን? በእውነት ነው የምላችሁ። እና ዛሬ አብርሃም ታደሰ ምሳቸውን ነግሮ አባሯቸዋል። ጀግና ነው ግን ቀስ ብሎ እንዴት ታመመ መስሎ በቃ ካልፈለግሽ ታያለ። ምንድን ነው ሰዓትሽን ተቀብለሽ ማትይው አላት። ሰዓት የምትይው ምን አድርገሽበት ነው አላት። እና ሰዓቱን አልፈልገውም ወሰጂው እዛው ይቀመጥ አላት። እዛው የራስሽ ጉዳይ። አበደች። ሰዓቱን ስትቀማ ሄርሜላ ስትሰጥ አበደች። የሆነ ነገር እንዳለው ነው። እኔ በቃ አውዝ ቢላህ ምን ሸጣን ረጅም ሊይዝ አልልም። አበደች። እንደው ስክር አለች። ይሄ ነገር አይተጠረጥራችሁም? መጠርጠር አለባችሁ። በእውነት ነው የምላችሁ። እና ሩታ ሀብቴ ዛሬ እንግዲህ ፈታ ዘና ብላ መታልናለች። ለማንኛውም ኤፍሬም ምስምሷን ነግሮልናል። በጣም ደስተኛ ነኝ። በነገራችን ላይ ፈታ ዘና ነው ብዬ መመጣላችሁ። እኔ በጣም ነው ደስ ያለኝ። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ቪዲዮውን እስከ መጨረሻው ይወዳችኋለሁ። ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል? ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንጂ ምን ማለት ነው እንዴ? ማውለቃችሁ ሳይንስ ለምንድን ነው ለኔ የምትመልስልኝ? በአክብሮት እንጂ ስጦታ ይመለሳል እንዴ? ፍሬም እናንተ ስጦታ ከአንገቱ ላይ ነው ያወጣችሁት። ስለዚህ የአንቺ ሰዓት ምንም ማያደርግለትም እንጂ እንዴ ስንት ጊዜ ያደረገው ስጦታ ነው። እኔ ሲጀምረኝ ስጦታ አልፈልገውም። አብርሃም አንተን እንዲመለስ ያደረገው እንዴ? እኔ አስቤ ነው እንዴ እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓቱን እንድትመልስልኝ ነው እንዴ? በቃ ካሁን በኋላ የአንቺ ቅራን ቅቡም ሆነ የአንቺም ስጦታ ለአብርሃም አያስፈልገውም። ስለዚህ ሰዓትሽን ይዘሽ ሂጂ በቃ። ወይ አንዴ ፍሬም ስማኝ፣ ልቁ ሌላ አዲስ ሰዓት ማድረጉ ለምን አስፈለገ ብዬ ነው። ይህ ነገር አያስፈልገውም። ግልጽ አይደለም እንዴ እያወራን ያለ ነው። አብርሃም የእሷ ነገር ያስፈልጋል። ካሁን በኋላ አያስፈልገውም። በቃ ከዚህ በኋላ ስለማላረገው እኔ ጋር ተቀምጦ ምንም አያደርግም። ምን ማለት ነው? እንዴት በቃ ተቀበዩና ሰዓት ወሰሽም ከነስጦታሽንም ሂጂ በቃ። ካሁን በኋላ አብርሃም አጠገብ እንድትደርሺ አልፈልግም። አብርሃም በእግዚአብሔር ቀመጥ። እኔ እኮ ሰዓት ውስጥ ብዬ ጠየቅኩ እኮ እንድትመልስልኝ አይደል? ብር አሳስቦኝ አይደለም። እግዚአብሔር እኔ ብሩ አሳስቦኝ አይደለም። እና እንደምታስቡት አይደለም። ትናንትና ያው ብዙ ነገራቶች ተፈጥረዋል። አብርሽ ከኛ ነጥለው ከሩታ ነጥለው ሌላ ቦታ ወስደውት ነበር። ግን ዳኒ ያው ብዙ ችግር ለመፍጠር ፈልጉ። አብርሽ ያው ወደ ቤቱ ተመልሷል ማለት ነው፣ ወደ ሩታ ተመልሷል። በዚህ ልክም ሰውን ማቆየት ስለማያስፈልግ ለባለቤቱ ለራሷ ለሄርሜላ ልንሰጣት ነው። ጋር እንዳደርስ ችግር እንዳደርስ ልናስጠነቅቃት ነው የመጣነው። በቃ ያን ገና ደስ ይላል። አብርሃም ምርጫውን መርጧል። ለምርጫው መተው ነው ያለብን። ፉም ሆነ መተቃቀፉም ምንም አይሰራልሽም። የሰማሽ ነው። ስለዚህ ዛሬ ለአንድ ነገር ነው የጠና። ከአሁን በኋላ ማድረግ ያለብሽ ነገር በስነ ስርዓት ማድረግ ስለምትችሉ ይርጧል። ምርጫውን መርጦ እየኖረ ነው። ግድ የኔ ይሁን እያልሽ ነው። ቅራቅሞም ሆነ የአንቺ ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል? ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንጂ ስለምንድን ነው ለኔ የምትመልስልኝ? በአገቱ ላይ ነው ያወጣችሁት። ስለዚህ የአንቺ ሰዓት ምንም ማያደርግለት አይደለም። እንዲህ እያወራን ያለ ነው። አብርሃም የእሷ ነገር ያስፈልጋል። ካሁን በኋላ አያስፈልገውም። በቃ ምናልባት ከዚህ በላይ ስላላደረግኩልህ ሊሆን ይችላል። ስለማላረገው እኔ ጋር ተቀምጦ ምንም አያደርግም። ነገር ባደርግልህ በጣም ደስተኛ ነኝ። ኦኬ። እንደዚህ በስጦታ ምናምን የሚያዝ ነው የምፈልገው አይደለም። በገዛው ማለት በስጦታ ወይም በገንዘብ ሊይዝ ነው ማለት በቃ ሂጂ ሄርሜላ። ካሁን በኋላ አብርሃም ማጠገብ እንዳትደርሺ አድርጌያለሁ። እና ደግሞ ስጦታ በእግዚአብሔር እንደዛ ገዛልሃለሁ። ምንም ችግር የለውም። ግን ደግሞ እኛ እንዲህ ቆይ በእግዚአብሔር አብርሃም ታው በኢየሱስ እኔ ዛሬ ላይ እንድትሰጠ ገንዘብ አንተን ለማየት ፈልጌ ነው። ይሻላል። ካሁን በኋላ በቃ አትደርሽበት፣ አታስጨንቁ። ልጁ በግልጽ አማርኛ አልፈልግሽም ብሎሻል አይደል? ልሽ እኮ ነው። ይሄን ተቀበለኝና እሺ ልሂድ። ሄርሜላ በቃ ይችላል። ግን ደግሞ እኔ እኮ ምንም አይነት ምክንያት የለሽም። በቃ ጋር ጊዜ ማሳለፍ ያለበት ከአንቺ ጋር ሳይሆን እሺ ከሩታ ጋር ምናምን ነገር አሁን ስለ ሩታ ለምን መስማት አብርሃም ከኔ ጋር ሲጀመርኩ ነው የጀመርኩት ነገር የለም። ሄርሜላ የምርህን ነው? እንግዲህ ከምን ታስጨነቂው? በቃ ሂጂ። አልፈልግሽም ማለት አይደል? ወደ ስለነበር ነው ይዘንልሽ። ይሁን ደግሞ እኔ ጋር እንዲሆን የፈለግሽበት ምክንያት ምንድን ነው? ሰዓቱ ላይ ስጦታ ስትሰጪኝ የሆነ ነገር አድርገሽበት ለምን የሰጠሽ? ምን አደረኩበት? ነገር ልጁ የአንቺ ሰዓት
ካወለቀ ጀምሮ ነው ጤነኛ የሆነ ወደ ራሱ የተመለሰው። ኢየሱስ እንግጥሽ አይችልም ምንም ልትይ ትችላለች፣ ግን ደግሞ እውነታውን ነው እየነገርኩሽ። የምርን ነው እንደዚህ የምትለው? እኔ ሀብሉን ብዙ ነገር ተደርጎበታል ብላችሁ አወራችሁ፣ ግን ደግሞ ሀብሉን አወለቃችሁት። አያችሁት? ልጁ አሁንም ያው ነው። ልጁ ጤነኛ የሆነ ወደ ራሱ የተመለሰው አንቺ የሰጠሽው ሰዓት ሲያወልቅ ነው። አለቀበት ደግሞ ደህና ሆነ ልጁ። ነገር የምታደርጉም ነገር መናገር ከፈለግ ብዙ ነገር አደርጋለሁ። በዚህ ልክ ራሱ እኔ ጋር እንዲሆን ፈለግሽ። ታዲያ ስጦታሽን ስንመልስልሽ ለምን ደስተኛ አልሆንሽም? ለምን አሁን በግድ አንተ ጋር ካልሆነ ባታስረው እንኳን አንተ ጋር ይቀመጥ ያልሽበት ታዲያ ምክንያት ሌላ ነገር ከሌለሽ ለምንድን ነው ታዲያ? ይቀጥል ደግሞ ማለሽ አይደል እንዴ? መጥቻለሽ። ልክ አብርሃም ጋር እንደጀመርሽው የፈለግሽው ነገር ማድረግ ትችያለሽ፣ ግን ደግሞ አብርሃም ህይወት ላይ ብቻ አትደርሽም ያለሽ። እንግዲህ ዛሬ ልት ሀብቴ መታልና ለንግስቷ ከመይራም ጋር ሆና ያው ድራማው ተቦካክቷል። ወደዳችሁም ጣላችሁም ያው ብዙዎቹ ከእኔ ወደሶቼ ትረዱኛላችሁ ብዬ አስባለሁ። መይራም ዛሬ ተቀላቅላለች። ጠፍታ ነበር ሰሞኑን። ብዙ ነገር ተፈጥሯል መሀላችን። ነገር ግን እኔና ሩታ ስጋንን አንለያይም ብላለች። እኛ መለያታችሁን አንፈልግም፣ ነገር ግን የምሰሩት ስራ የሚያስተምር ቪዲዮ ቢሆንልን በጣም ደስ ይለናል። ውዶቼ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ተመሽ መጥቼላችኋለሁኝ። ሄርሜላ በዛ ድግም ታርገሻል በሰዓቱ እና እሱ ከወጣ በኋላ ሰላሙን አገኘ። አብርሽም ሰዓቱ ላይ ያረሽበት ነገር አለ እና እንዴት ለዚህን ያህል ያንገበግብሻል? የሰጠሽን ስጦታ 30 ጊዜ ለምን አነሳሽ ብሎ እጅ ተፍንጅ ይዟታል። እንዴት እንደዚህ ታስበኛለህ ምናምን ብላ ሰም ተወራጨች። ፈስ ያለበት ዝላ አይችልም ይባላል ብሏታል። እንግዲህ ኤፍሬም በጣም ነው የሚያሳዝነው። ግን እኔ አሁንማ በቃ ክርስቲያን ወገኖቼ በፈጣሪ እንደማታምኑ እያመንኩ ነው። እውነት ይቅርታ አድርጉልኝ። የሰው ልጅ ድራማ ነው የሚሰሩት፣ ስራ ነው የሚሰሩት። ግን የዚህን ያህል ሰውን ቴንሽን መፍጠር አለባቸው ብዬ አላስብም። ሩታን ስላየኋት ዛሬ ደስ ብሎኛል። ነገር ግን አብርሽ እውነትም ሄርሜላ ትታንቀዋለህ ነው እንደ ኖረችው እስከምል ድረስ ዛሬ ነው ደርሻለሁኝ። ቢኒ ሚስጥራቸውንም ዘርግፎታል። እስከ ዛሬ ድረስ ሩታን እንደዛ ያልኩት ሚስጥሩ እንዲወጣ ፈልጌ ነው። አብርሽ እና ሩታ ታርቀዋል። ነገር ግን ሩታን በማይሆን ነገር ስለጠረጠራችኋት እኔ ነኝ አብርሽ ወደ ብዙዬ እንደሄድ አደረግኩት ብሎ ሚስጥራቸውን አውጥቶታል። ዳኒም ሚስጥር ደብቆ ሄርሜላ ላይ ይሁን አብርሽ ወንድሞች ጋር የሚጫወቱበት ጨዋታ እየተጫወቱ ነው ውዶቼ። ለማንኛውም እነሱ ዶላርና ብር ስክር አድርጓቸው ሃይማኖታቸውንም ራሳቸውንም ቤተሰባቸውንም እየሸጡ እነሱ ትልቅ ቦታ እየደረሱ ነው። በነገራችን ላይ ስራና ስራ ነው። አብርሽና ሩታ ያው የቪዲዮው ድምቀት እንደሆኑ ማንም ዩቲዩበር በእነሱ አይዲያስ እንደሚሰራ ስለምናውቅ እኛ አይገርመንም። ግን እኔ የሚያሳዝነኝ ቲክቶክ ላይ ተቀምጣችሁ ስለ ሰው ዩቲዩብ ስለ ሰው ማንነት የማይሆን ስጦታ የማይሆን ነገር እየሰጣችሁ አይዲያ እየሰጣችሁ ህዝቡን አይምሮ ኢንቴንሽን የምትፈጥሩበት የቲክቶክ ተቀምጣችሁ ስራ ፈቾች ናችሁ ብዬ አስባለሁኝ። ወደዳችሁ ጠላችሁ ምንም አታረጉኝም። ቲክቶክ ላይ የምታዋሩትን የማታውቁ ቤተሰቦቻችሁን የረሳችሁ አረመኔ ሰዎች፣ መጥፎ ከቃላችሁ የሚወጣ ሴቶች እንዳላችሁ አሙን ነው። በእውነት ነው የምላችሁ። በጣም መጥፎ ቃላት ነው ቲክቶክ ላይ የሚወራው ማለት ነው። ትምህርት ከሆነ ትምህርት ነው። መናገር ያለባችሁን አስባችሁ ብትናገሩ አብርሽና ሩታ መንገድ አይለቁም ነበር። በአሁን ሰዓት ላይ አብርሽና ሩታ የሚሰሩት ስራ ኦዲየንስ በሚፈልገው መንገድ ሳይሆን ኦዲየንስ በሚያንጫጫ መንገድ ነው። ቲክቶክ ተቀምጣችሁ ግን አከሌ ሃይማኖት የላትም አከሌ ሃይማኖት አላት እያላችሁ እየተፈተላችሁ እነሱ ነገ ደግሞ በሌላ ነገር ይመጡላችኋል። እንደናንተ አይነት ስራ ፈች ስላለ እነሱ ቪዲዮ መስራታቸውን አያቆሙም። ስለዚህ ዛሬ ሄርሜላ በጣም ተዋርዳ ተቃላ ታብርሽ ተለያይታለች። ግን መለያየቷ ብቻ አይደለም፣ መልእክቱ ምንድን ነው ለህዝቡ? ሰዓቱ ላይ የሆነ ነገር ተደርጓል ተባለ። እሺ ወርቁ ላይ ማህተብ አለው፣ ማህተብ መስቀል አለው፣ መስቀል ላይ መስተፋቅር ተደርጓል ተባለ። መስተፋቅሩ መስቀላችሁ አያድናችሁም እንዴ? አልገባኝ። ምንም የተሰማው ስሜት የለም፣ ምንም የተቀየረ ነገር የለም አሉ። እሱም ከወለቀ በኋላ ይሄ ጨዋታ ምንድን ነው የምንማረው? እኔ አልሐምዱሊላህ ሙስሊምን አደረገኝ። በእንደዚህ ነገር አላምንም። አልሐምዱሊላህ አላህ የፈጠረኝ አምላኬ እሱን ብቻ አምልኬና እሱ ወድጄ እሱን በሱ ተገዝቼ እንድሞት ነው ያደረገኝ እንጂ ያሳመነኝ በሌላ ነገር አንድ ቀንም እኔ ሶላት ሰግጄ ዱዓ ከማድረግ በቀር በእንዲህ አይነት ነገር አላምንም። ቤተሰቦችም አያምኑም። ጠንካራ ቤተሰቦች ነው ያለኝ አልሐምዱሊላህ።
በዱዓ እንኳን እናቴ አታምንም። እናቴ ራሷ በቃ አላህ አንተ ሁሉ ነገር ልጆችን ቀይርልኝ ትላለች እንጂ በእውነት በሌላ ዱዓ አትወድም ነበርና የምን ዱዓ ነው? ዱዓ አትበሉ ሆድ ይመርቅ ነበር የምትለው በልተው ጠጥተው እንኳን ማለት ነው። በእውነት ነው የምላችሁ። ስለዚህ በጣም የሚገርም የቡታጀራ ዩቲዩበሮች ህዝቡን ምን ያክል ቆርቆሮ እንዳደረጉት በጣም ይገርመኝ። በእውነት እኔ ሩታ በምታደርገው ነገር በጣም እደሰታለሁ፣ በጣም ደስ ይለኛል። ግን ምንድን ነው የምንማረው? ሩታ እሺ ባሏን መለሰች፣ እሺ ደስ ብሎናል። ሩታና አብርሽ በቃ ህይወታቸው ገቡልን፣ ደስ ብሎናል። ሌሎቹስ የሚያስተላልፉት ብዙዬ የምትናገረው እዛ እነ ዳኒ እነ የአብርሽ ወንድም ትልቁ ምንድን ነው? አብርሽ ትዳሩ መመለሱ ለምን እንዳያገበገባቸው? ለምንድን እንደዚህ ያደረጋቸው? ምንድን ነው የሚቀርባቸው? አብርሽ ትዳር እንዳይዝ የሚያደርጋቸው ነገር ምንድን ነው? ከሄርሜላ ጋርም ትዳር ነው፣ ከሩታም ጋር ትዳር ነው። የሩታ የልጅነት ሚስቱ ናት፣ እችኛት ሁለተኛ ናት። እንደ ሀቁ ከሆነ ለምን እንዲህ አቃጠላቸው? ጥያቄ ሆኖብኛል። የባለ እህት ሀሲድ ናት የሚባለው ተረት አይደለም ማለት ነው። እዚህ ኮሜንት ላይ በእውነት ነው የምላቸው። እኔ በጣም ነው የገረመኝ፣ በጣም ነው ያዘንኩት። እንደ ኦደንስ በጣም ነው ያዘንኩት። ጠበቃው ነው እየተከራከርክ ነው ያለው ወይስ ትክክለኛውን እውነታውን ነገር እየፈለክ ነው ያለው? አብርሽ ደህና እንዲሆን አስፈልግም ነው አብርሃም እፈልጋለሁ። ሩታ ታዲያ ምን ሆነ ታዲያ? እሺ አብርሽ የሆነውን ነገር ማለት ነው ይሆናል። ግን ሩታ ደግሞ ጠንቅቄ ስለማውቃት አብርሽ ላይ ምንም እንዳላደረገች ነው እየነገርኩ ያለሁት። አብርሃም ደህና እንዳልሆነ ሁላችንም የምናውቀው ነው። ደግሞ በጊዜ ሂደት ሁላችንም የምናውቀው ነገር ይሆናል። ዋናው ግን እዚህ ጋር ሩታ ምንም እንዳላደረገች ማወቃችሁ ነው። ሙሉ ቤተሰቡ አንተም ቡዜም ከሩታ ራስ እንድትወርዱ ስለምፈልግ ብቻ ነው። ሁላችሁም ሩታን ተጨናችሁ እያወራችኋት ነበር። ገብቶሃል? አንተም ቡዜም በሚያስጠላ መንገድ ሄዳችሁ ሩታን ስትናገሩና ሩታ ላይ መጥፎ አስተሳሰብ ስትዘሩ ነበር። ያ ነገር ደግሞ በጣም አናዶኝ ነበር። ሮች ታግሼ የሩታ ንጽህና ለማረጋገጥ ስፈልግ አብርሽን እናንተ ጋር ይዤ መጥቼ ከአንገቱ ላይ አብሉን ፈታችሁ ሩታ ምንም እንዳላደረገች እንድታውቁ ፈልጌ ነበር ያንን ነገር ያደረግኩትና ሰላም ጠላ መንገድ ሄዳችሁ ሩታን ስትናገሩና ሩታ ላይ መጥፎ አስተሳሰብ ስትዘሩ ነበር አዱኝ ነበር። ግን ደግሞ ነገሮች ታግሼ የሩታ ንጽህና ለማረጋገጥ ስፈልግ አብርሽን እናንተ ጋር ከአንገቱ ላይ አብሉን ፈታችሁ ሩታ ምንም እንዳላደረገች እንድታውቁ ፈልጌ ነበር ያንን ነገር ያደረግኩትና ሰላም ነው የመጣሁት። በጣም ደስተኛ ሆኜ በቃ እልልል ብዬ ሁላ ብጮ በጣም ደስ ይለኛል። ለምብትሉ እስከ ዛሬ የለፋውበትና የደከምኩበት ነገር ተሳክቶልኛል። ምንድን ነው ልትሉኝ ትችላላችሁ። እስከ ዛሬ የአብርሃም ደህና መሆን ከሚፈልጉት ሰዎች መሀል እኔ አንዱ ነኝ። ግን ደግሞ የአብርሃም ደህንነት የማታስቡት ነገር እንደሆነ ምክንያት ሩታ ነፃ እንድትወጣ ስለምፈልግ ነው። ይህ ስላችሁ ላይ ገባችሁ ይችላል። ለምብትሉ አብዛኛው ሰው እያሰበ ያለው የአንገት ሀብሉ ላይ መተት ወይ ደግሞ ድግምት እንደተሰራ ነበር እየታሰበ የነበረው እና ያንን ነገር ደግሞ በጣም አናዶኝ ነበር። እንደዛ ስለታሰበ ሩታን ጠንቅቄ ያውቃታለሁ። ይህንን ነገር ስለምን እንደማታደርግ ጠንቅቄ ስለማውቅ በጣም ተናድጄ ነበር። ሩታም ደግሞ አውልቂላ ስትባል በጣም ልይዟት አላወልቅም እያለች ነበር። የአብርሽ አንገት ላይ አብሉን መፍታት ነበር ነገር ደግሞ ሁላችሁም አድርጋችኋል። የጭናችሁ እያወራችኋት ነበር። ገብቶሃል? እዚህም በሚያስጠላ መንገድ ሄዳችሁ ሩታን ስትናገሩና መጥፎ አስተሳሰብ ስትዘሩ ነበር። ናዱኝ ነበር። ግን ደግሞ ነገሮች ታግሼ የሩታ ንጽህና ለማረጋገጥ ስፈልግ አብርሽን እናንተ ጋር ይዤ መጥቼ ከአንገቱ ላይ አብሉን ፈታችሁ ሩታ ምንም እንዳላደረገች እንድታውቁ ፈልጌ ነበር ያንን ነገር ያደረግኩትና በለጠ እኮ ሩታን ታውቃታለህ? አዎ አውቃታለሁ። ኤርሜላን አምነህ ሩታን ያላመንክበት ምክንያት ይገርመኛል። እስካሁን ገብቶሃል? ምንም አላደረግኩም እያለች ግን እሷ ስላሰረችለት ነው ስትል ሁላችሁም ማመን ጥያቄ ነው። በቃትና ብዙ ጊዜ አብረ ጊዜ ያሳለፍካት ልጅ ናት። ገና ለገና ዛሬ ለመጣች ልጅ አምናት ሩታ ላይ እንደዚህ መሆናችሁ በጣም የገረመኝ ነገር ስለማውቃት አብርሽ ላይ ምንም እንዳላደረገች ነው እየነገርኩ ያለሁት። ሁላችን የምናውቀው ነገር በጊዜ ሂደት ከሩታ ራስ እንድትወርዱ ስለምፈልግ ብቻ ነው። ሩታ ጋር ነው ወይ ከታውቃለህ ዴቭ፣ የምሬን ነው። አንተ እኮ አሁን ላስ አብራሽ የሆነ ነገር አድርጋው ምድሯት አልፈልጉም አንተም